ሰላም ጤና ይስጥልኝ እንደምን አላችሁ ውድ ቀንዲል ሚዲያ ቤተሰቦቻችን የጉብዝና ወራት መርሃ ግብር ተከታታዮች ባለፈው ሳምንት በክፍል 4 ቆይታችን አንድ ወሳኝ ጉዳይ አንስተን ነበር። የስም ክርስቲያን ወይም ደግሞ የስም ክርስትና ይብቃን ብለን ነበር። ስም ይዘን ግብር ከጠፋ ዋጋ የለውም ብለናል። እዚህም ክርስትና ማለት መጠሪያ ሳይሆን መኖሪያ ነው፣ ታፔላ ሳይሆን ማንነት ነው ብለን ተወያይተን ነበር። ዛሬ እውነታውን ስናገር አንድ ከባድ ጥያቄ ለሁላችንም እናነሳለን። ተግባራዊ ክርስትናን በዚህ ዘመን መኖር ለምን እንዲከበደን? ለምንድነው ጠዋት አሜን ብለን ወጥተን ቀትር ላይ የምንረሳው? ለምንድነው ቤተክርስቲያን ውስጥ የተሰማን ሰላም ከግቢ ስንወጣ አብሮን የማይወጣው? ልባችን ይፈልጋል፣ መንፈሳችን ይናፍቃል፣ ግን አቅም ያጠረን ይመስላል። ለምን? መልሱ አንድና አንድ ግልጽ ነው። ምክንያቱም የጦር ሜዳው ተቀይሯል። አዎ የምንታገልበት ሜዳ ከድሮ የተለየ ነው። እስቲ ወደ ኋላ እንሂድ። የጥንት ክርስቲያን አባቶቻችን እናቶቻችንን አስቡ። የነሱ ፈተና የሚታይ ነበር። አንበሳ ነበር፣ ሰይፍ ነበር፣ እሳት ነበር፣ ጨካኝ ንጉሥ ነበር። ጠላታቸው ከውጪ የሚመጣ በአይን የሚታይ አካላዊ ጠላት ነበር። ስለዚህ ሰማዕትነታቸውም የደም ሰማዕትነት ነበር። አሁንስ የኔና የናንተ ዘመን ፈተና ምንድነው? አሁን አንበሳ የለም። አሁን ስለ እምነት ወደ እሳት የሚወረውር ንጉሥ ወይም ክርስቶስን ካድ እያለ በአደባባይ እሳት አቀጣጥሎ እንደነ ዱዲያኖስ እንደነ ዲዮቅልጥያኖስ እንደሌሎቹ ብዙ ክርስቲያኖችን ያረዱ ነገስታትን የመሰለ ወደ እሳት የሚወረውር የለም። ነፃነት አለ። ግን ይህ ነፃነት ሌላ ረቀቅ ያለ ጦርነት ይዞ መጥቷል። የዘመኑ ሰማዕትነት ከአንበሳ ጋር የሚደረግ ትግል ሳይሆን ከሐሳብ ጋር የሚደረግ ትግል ነው። የጦር ሜዳው የሮም ከተማ አይደለም። የጦር ሜዳው በራሳችን አእምሮ ውስጥ ነው። የዘመኑ አረማዊ ንጉሥ የሰው አካል የሚቆራረጥ ዲዮቅልጥያኖስ አይደለም። የዘመኑ ንጉሥ የሰውን አእምሮ የሚቆራረጥ የሰውን ትኩረት የሚበትን ዲስትራክሽን ወይም ግርግር ይባላል። ወዳጄ ይህንን ልብ ብለህ ስማኝ። ዛሬ ላይ ሰይጣን ሰውን ከእግዚአብሔር ለመነጠል የግድ ታላቅ ኃጢአት እንዲሰራ ማድረግ አይጠበቅበትም። እጁን በደም አካሉን በዝሙት ማርከስ ብቻ አይደለም ስልቱ። የዚህ ዘመን የሰይጣን ስልት በጣም ረቀቅ ያለ ነው። አንተን ሲኦል ለማውረድ ክፉ ሰው ማድረግ አይጠበቅበትም። ብቻ ቢዚ ማድረግ በቂው ነው። በስራ ተጠምደ፣ በመረጃ ተውጠ፣ በወሬ ተከበ፣ በቴክኖሎጂ ተወጠረ ፈጣሪን እንድትረሳ ማድረግ ከተቻለ ለእርሱ በቂው ነው። አንድ ጸሐፊ አንድ ድንቅ ንግግር አለው። ሰይጣን ጫጫታን ይወዳል፣ ምክንያቱም ጫጫታ ባለበት የእግዚአብሔር ድምፅ አይሰማም። እስቲ ራስን ተመልከት። እስቲ ሕይወታችንን እንፈትሽ። ስልካችን ይጮሃል፣ ቴሌቪዥኑ ይጮሃል፣ መንገዱ ይጮሃል፣ ጓደኛ ያወራል፣ የውስጥ ሐሳብ ይጮሃል። በእነዚህ ሁሉ ግርግር ውስጥ እንዴት ነው የቅዱስ ገብርኤልን ብስራት የምንሰማው? እንዴት ነው ሕሊናችንን የምናዳምጠው? አያችሁ፣ የዘመኑ ጦርነት የአቴንሽን ወይም የትኩረት ጦርነት ነው። ማንነትን የሚሰርቀው ሰይፍ አይደለም። ማንነትን የሚሰርቀው የሶሻል ሚዲያ ስክሪን ነው። ወጣትነት የኃይል ዘመን ነው። የጉብዝና ዘመን ነው። ተራራ የሚያህል ጉልበት አለን፣ ግን አይምሮአችን በሌላ ነገር ከተጠለፈ ይህ ጉልበት ይባክናል። ሞተሩ እየሰራ ነው፣ ግን መኪናው አይሄድም። አንዴ ኒውትራል እንደሆነ መኪና ጩኸት አለ፣ ጉልበት አለ፣ ግን እንቅስቃሴ የለም። ብዙዎቻችን እንደዚህ ሆነናል። መንፈሳዊ ሕይወታችን ቆሟል፣ ምክንያቱም አይምሮአችን ተጠልፏል። ስለዚህ ዛሬ የምናየው ይህንን ነው። እንዴት እንመለስ? የአይምሮአችንን ሰላም የሚሰርቀውን ይህንን የዲጂታል ዓለም ጩኸት እንዴት ጸጥ እናሰኘው? በዚህ ግርግር ዓለም ውስጥ እንዴት ነው የረጋ ማንነት የሚኖረን? እንዴትስ ነው ከማዕበሉ በላይ ተራምደን የራሳችንን ማንነት የምንቆጣጠረው? ዛሬ በጉብዝና ወራት በክፍል 5 ይህንን ወሳኝ ውይይት ነጥብ በነጥብ እናያለን። ለቀጣይ ደቂቃዎች ስልካችሁን ጸጥ አድርጋችሁ ልባችሁን ከፍታችሁ ወደ ውስጥ ወደ ራሳችሁ እንድትመለከቱ በፍቅር እጋብዛለሁ። ወዳጆቼ ይህ ጉዳይ እንዲሁ በቀላሉ የምናየው የስነ ልቦና ጉዳይ ብቻ አይደለም። ይህ ጉዳይ የህልውና ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። አስተውላችሁ ከሆነ በቤተክርስቲያናችን በየቅዳሴው ሁልጊዜ ስንሰማ ዲያቆኑ በታላቅ ድምፅ በዜማ እንዲህ ይላል፣ ተንሥኡ ለጸሎት ይላል። ለምንድነው ተንሥኡ የሚለን? ወይም ደግሞ ተነሱ፣ ንቁ፣ ቁሙ የሚለን? ለምንድነው ተኙ ወይም አርፋችሁ ተቀመጡ የማይለን? ለምንድነው? ምክንያቱም ጠላት አይተኛም። ምክንያቱም የምንኖረው በጦርነት ቀጠና ውስጥ ነው።
ተኝቶ የሚገኝ ወታደር ዕጣ ፈንታው ሞት ነው። በሐሳብ የተሰረቀ ክርስቲያን ዕጣ ፈንታው ውድቀት ነው። እስቲ ዛሬ ከዘመናዊው ዓለም ጩኸት ወጣ ብለን ወደ ቀደሙት አባቶቻችን መንደር እንሂድ። እነሱ ስለ አእምሮ፣ ስለ ትኩረት፣ ስለ ልቦና መጠበቅ ምን ይላሉ? የመጀመሪያው መምህራችን ታላቁ ሊቅ ቅዱስ ማር ይስሐቅ ወይም ደግሞ ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ከሁሉ አስቀድመ ዝምታን ውደድ። ለምን? ዝም ብሎ አፍን መዝጋት ስለሆነ አይደለም። ዝምታ ወደ እግዚአብሔር የሚያደርስ የብርሃን ሰረገላ ነውና። እስቲ ይህንን ቃል ልብ በሉት። ዛሬ ግን እኛና ዝምታ ተጣልተናል። እውነቱን እንነጋገር ከተባለ ዝምታን እንፈራዋለን። ለምንድን ነው የምንፈራው? ለምንድን ነው ብቻችንን ስንሆን ወዲያው ስልካችንን የምናበራው? ለምንድን ነው ቤቱ ጸጥ ሲል ቴሌቪዥን ወይም ሙዚቃ የምንከፍተው? ምክንያቱም ዝምታ ሲኖር ከራሳችን ጋር እንገናኛለን። ዝምታ ሲኖር የውስጥ ጩኸታችን ይሰማናል። ህሊናችን ያናገረናል። ባዶነታችን ይታየናል። ያንን ባዶነት ለመሸሽ ያንን የህሊና ክስ ለማድበስበስ ጩኸት እንፈልጋለን። ወዳጆቼ ዛሬ በኪሳችን ባለው ስልክ ምክንያት ዝምታ የሚባል ነገር ከምድር ላይ ጠፍቷል። እናስተውል። መታጠቢያ ቤት ስንገባ ስልክ አለ። ምግብ ስንበላ ስልክ አለ። መንገድ ስንሄድ ኤርፎን ጆሮአችን ላይ ነው። ከሰው ጋር እያወራን አይናችን ስክሪን ላይ ነው። አእምሯችን ለአንድ ሰከንድ እንኳን አያርፍም። ልክ እንደ ፋብሪካ ማሽን 24 ሰዓት ይፈጫል። መረጃ፣ ወሬ፣ ምስል ይፈጫል። ጥያቄው ግን ይሄ ነው። አእምሮ እንደ ገበያ አዳራሽ 24 ሰዓት እየተንጫጫ ከሆነ እግዚአብሔር የት ታገኘዋለህ? እግዚአብሔር ጩኸት ውስጥ የለም። እግዚአብሔር ያለው በለዘበ ድምፅ ውስጥ ነው። ነቢዩ ኤልያስ እግዚአብሔርን በምድር መናወጥ ውስጥ ፈለገው፣ አላገኘውም። በእሳት ውስጥ ፈለገው፣ አላገኘውም። በመጨረሻ ግን የለዘበ የዝምታ ድምፅ መጣ። እግዚአብሔር እዚያ ነበር። የኔና የናንተ አእምሮ ግን በቲክቶክ ዘፈን፣ በዩቲዩብ ፕራንክ፣ በተለያዩ በፖለቲካ ዜናና በተለያዩ ሐሳቦች ተሞልቷል። ታዲያ የመንፈስ ቅዱስን ድምፅ ለመስማት ቦታው የት ነው? ሰዓቱስ የት ነው? ማር ይስሐቅ ሲመክረን ዝምታን ውደድ ሲል ስልክህን ዝጋ ማለቱ ብቻ አይደለም። አእምሮ እንዲረጋ፣ ነፍስ እንድትተነፍስ ፍቀድላት ማለቱ ነው። ውሃ ሲናወጥ መልክህን ልታይበት አትችልም። ሲረጋ ግን ልክ እንደ መስታወት ጥርት ይላል። አእምሮህም እንደዚያው ነው። በመረጃ ማዕበል እስካለ ማንነትህን አታውቀውም። ስለዚህ የመጀመሪያው ትምህርት ወደ ራስ መመለስ የሚጀምረው ጩኸትን በመቀነስ ነው። ሁለተኛ ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አእምሮን ከአንድ ትልቅ ነገር ጋር ያመሳስለዋል፣ ከመርከብ ጋር። አእምሮ እንደ መርከብ ነው። መሪው ካልጠነከረ ማዕበሉ ወደ ፈለገበት ይወስደዋል። ይህ ንግግር ለዚህ ዘመን የተጻፈ ይመስላል። እስቲ ያስቡት። መርከብ በባህር ላይ ነው። ባህሩ ማዕበል አለው፣ ነፋስ አለው። የመርከቡ ካፒቴን መሪውን ለቀቀው እንበል፣ ምን ይፈጠራል? መርከቡ ይቆማል? አይደለም። መርከቡ ጉዞውን ይቀጥላል፣ ግን ማዕበሉ ወደ ገፋው አቅጣጫ ይሄዳል። መጨረሻውም ከአለት ጋር ተጋይቶ መሰበር ነው። ዛሬ የኛ ማዕበል ምንድን ነው? የዛሬው ማዕበል የውቅያኖስ ውሃ አይደለም። የዛሬው ማዕበል አልጎሪዝም ይባላል። የፌስቡክ፣ የዩቲዩብ፣ የቲክቶክ፣ የኢንስታግራም አልጎሪዝም። እነዚህ አልጎሪዝሞች የተሰሩት አንድ ዓላማ አላቸው፣ የኛን ትኩረት ማማለል እና በዛ ማዕበል ውስጥ ጠምዶ መያዝ። ጠዋት ስልክን ስትከፍት ይህንን ቪዲዮ አያለው ብለ አይደለም የምትገባው። ማዕበሉ ያመጣልን አንተ ታያለህ። ቀጥሎ ሌላ ያመጣልሃል፣ አንተም ታያለህ። አስተውላችኋል? ቲክቶክ ላይ ገብታችሁ ወይ 3 ሰዓት ሞላኝ እንዴ ብላችሁ ስትደነግጡ ያ 3 ሰዓት ማን ወሰደው? አንተን የወሰንከው ወይስ ማዕበሉ ወሰደ? ቅዱስ ዮሐንስ አፈወርቅም የሚለው ይህንን ነው። የሕይወትህ መሪ የራስ የመወሰን አቅም ነው። ዛሬ ብዙዎቻችን የመወሰን አቅማችንን ለሲሊኮን ቫሊ ኢንጂነሮች አሳልፈን ሰጥተናል። ዛሬ የምታየው ቪዲዮ ነገ የምታስበውን ይወስነዋል። ነገ የምታስበው ነገር የወደፊት ማንነትን ይቀርጸዋል። አንተን እየሰራ ያለው አንተ ራስህ ነህ ወይስ የሶሻል ሚዲያ ትሬንድ? መርከቡ የተንሳፈፈ ነው፣ ግን ወዴት? ወደ ሰላም ወደብ ወይስ ወደ ጭንቀትና ድብርት ገደል? መሪውን ጨብጥ። ማዕበል ወይም አልጎሪዝሙ ይጮህ ይሆናል። ይሄ አዲስ ነው፣ ይሄን ካላየ ፋራ ነህ ይልህ ይሆናል። የመርከቡ አዛዥ ግን አንተ ነህ። አላይም የማለት ስልጣን አለ፣ አልሰማም የማለትም መብት አለ። መሪውን የለቀቀ መርከብ ዕቃ እንጂ መርከብ አይባልም። አእምሮህንም መምራት ካቆምክ የመረጃዎች ማጠራቀሚያ ገንዳ ነው የምትሆነው። ጠቢቡ ሰለሞን እንደዚህ ይላል በመጽሐፈ ምሳሌ ምዕራፍ 4 ላይ እንዲህ የሚል ትእዛዝ ለኛ ያስተላልፍልናል። ልጄ ሆይ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከርሱ ነውና ይላል። ልብን በርስቲውላችንን ገንዘብን ጠብቅ አላለም።
ወርቅህን ጠብቅ አላለም። ክብርህንም ጠብቅ አላለም። ልብህን ጠብቅ አለ። ለምን? ምክንያቱም የሕይወት መውጫ እሱ ስለሆነ። በጥንት ዘመን ከተሞች ግንብ ነበራቸው። ግንቡ ደግሞ በር አለው። የከተማው ዘብ በሩ ላይ ይቆማል። ወዳጅ ሲመጣ ይከፍታል፣ ጠላት ሲመጣ ይዘጋል። ጠላት በሩን ሰብሮ ከገባ ከተማዋ ትቃጠላለች፣ ሕዝቡ ይታረዳል። የኔና የናንተ ከተማ አእምሯችን ነው። የዚህ ከተማ በሮች ደግሞ ሁለት ናቸው፣ ዓይናችንና ጆሮአችን ናቸው። ልብን ጠብቅ ማለት እነዚህን በሮች ጠብቅ ማለት ነው። ዛሬ ግን የከተማችን በሮች ተሰባብረዋል። ዘበኛው ሕሊናችን ተኝቷል። በዓይናችን በር በኩል ስንት ቆሻሻ ይገባል። ፖርኖግራፊው ይገባል፣ የጥላቻ ንግግሩ ይገባል፣ የቅንጦት ፉክክሩ ይገባል። በጆሮአችን በር በኩል ስድቡ ይገባል፣ ሐሜት ይገባል፣ ከንቱ ወሬ ይገባል። ይህ ሁላ ቆሻሻ ገብቶ የልባችንን ከተማ አጨናንቆታል። ከዛ በኋላ ለምን ጸሎት አልሆን አለኝ፣ ለምን ሰላም አጣው እንላለን። ወዳጆቼ ወደ ፋብሪካ የሚገባው ጥሬ ዕቃ የተበላሸ ከሆነ የሚወጣው ምርት እንዴት ትክክል ይሆናል? የምናስበው የምናየውን ነው፣ የምንኖረው ደግሞ የምናስበውን ነው። የልብህን በር ጠብቅ፣ ማጣሪያ ይኖርህ። ማንም ሰው መጥቶ ቤታችን ሳሎን ላይ ቆሻሻ እንዲደፋ አንፈቅድም። ታዲያ እንዴት ከቤት ሳሎን ላይ ክብር በሆነው አእምሮ ላይ የዓለም ቆሻሻ በየቀኑ ሲደፋ ዝም ትላለህ? እስቲ ዛሬ ማታ ራስህን ጠይቅ። ዛሬ በዓይኔ በር ያስገባሁት ነገር ምንድን ነው? ዛሬ የሰማሁት ነገር መንፈሴን ገንብቶታል ወይስ አፍርሶታል? ጠቢቡ ሰለሞን አጥብቀ ጠብቅ ያለው ለዚህ ነው። ትግል ስለሚጠይቅ፣ ጥረት ስለሚጠይቅ ይህ ቀላል አይደለም። በተለይ ሁሉም ሰው ክፈት ስማ በሚልበት ዘመን አይሆንም፣ ይህ ለነፍሴ አይጠቅምም ብሎ መዝጋት እሱ ነው ሰማዕትነት፣ እሱ ነው ጀግንነት። ስለዚህ ወዳጆቼ ሊቃውንቱ የሚሉን አንድ ነገር ነው፣ በጩኸት ዓለም ውስጥ ዝምታን እንቀማ። ቅዱስ ዮሐንስ አፈወርቅ አልጎሪዝም ሳይሆን ፈቃዳችን መርከባችንን ይምራው። ከጠቢቡ ሰለሞን የዓይንና የጆሮ በሮቻችንን ዘግተን ልባችንን እናድናት። ይህን ካደረግን በግርግር ዓለም ውስጥ ማንነታችን አስከብረን እንወጣለን። ግን እንዴት ነው ይህንን በተግባር የምንለውጠው? በየቀኑ የምንተገብራቸው ቀላል መንገዶች የሉ አሉ። በጣም ቀላልና ወሳኝ መንገዶች አሉ። ቀጥለን የምናየው እሱን ነው። ታዲያ መፍትሄው ምንድን ነው? ስልካችንን ሰብረን መጣል? ከኢንተርኔት ዓለም ተለይተን ገዳም መግባት? አይደለም። ቴክኖሎጂው መገልገያ እንጂ ጌታ ሊሆን አይገባም። እኛ መሪ፣ እሱ አገልጋይ መሆን አለበት። ባለፉት ክፍሎች ስለ ዲጂታል ጾምና ስለ ጠዋት በረከት አውርተን ነበር። ዛሬ ግን ጠለቅ ብለን እንገባለን። አእምሯችንን ከዚህ የግርግር ወረራ የምናድንባቸው 4 ረቂቅ የጥበብ መንገዶች እናያለን። አንደኛው የትኩረት ጥበብ። የመጀመሪያው መፍትሄ የትኩረት አቅምን መመለስ ነው። አስተውላችኋል? በዚህ ዘመን አንድ ነገር በትኩረት መስራት እጅግ ከባድ እየሆነ መጥቷል። መጽሐፍ ስታነቡ 2 ገጽ ሳይሞላ እጃችሁ ወደ ስልኩ ይሄዳል። ጸሎት ስትጀምሩ ልባችሁ ሌላ ቦታ ይበራል። ይሄ አቴንሽን ስፓን ወይም የትኩረት ዕድሜያችን ማጠር የመንፈሳዊታችን ጠላት። ምክንያቱም እግዚአብሔርን ለማግኘት ትኩረት የግድ ያስፈልጋል። ትኩረት የሌለው ጸሎት ደብዳቤ መጻፍ ሳይሆን ላዩ ላይ መዋጫር ነው። ስለዚህ ምን እናድርግ? ሁላችንም እንለማመድ። አንድ ነገር ስናደርግ ያንን ነገር ብቻ እናድርግ። ከሰው ጋር ስናወራ ሙሉ ማንነታችን እዚያው ይሁን። አይን አይኑን እንመልከት፣ ልብ እንስጠው። መዝሙር ስንሰማ ቃላቱን እናስተውል። ስልካችንን ሳንነካካ ያንን መዝሙር ብቻ በማስተዋል እናዳምጥ። ይህንን ስናደርግ አእምሮ የመግዛት አቅሙን፣ የማስታወስ አቅሙን፣ የትኩረት የማድረግ አቅሙን ያዳብራል። የተበተነውን ኃይል ይሰበስባል፣ ወደ አንድ ቦታ ይሰበሰባል። የተበተነ ብርሃን ምንም አያደርግም። ተሰብስቦ በአንድ ሌንስ ውስጥ ሲያልፍ ግን እሳት ያነዳል። አእምሮም ሲሰበሰብ በውስጡ የመንፈስ ቅዱስ እሳት ይነዳል። ሁለተኛው መፍትሄ አለማወቅን መምረጥ ነው። በዚህ ዘመን ሁሉንም ነገር ለማወቅ መሞከር እብደት ነው። የሆነ ቦታ ጦርነት ተነሳ፣ የሆነ ዘፋኝ ተፈታ፣ የሆነ ቲክቶከር ተሳደበ፣ ይህ ሁሉ መረጃ ለአንተ ለውጥ ያመጣል? ነፍስን ያሳድጋል? አይ ከሆነ መልሱ ለምን አእምሮ ውስጥ ታስገባዋለህ? ሊቃውንቱ አእምሮውን እንደ ንጹሕ መቅደስ ጠብቅ ይላሉ። በመቅደስ ውስጥ የማይገባ ዕቃ አይቀመጥም። ዛሬ ጀግንነት ሁሉንም ነገር ማወቅ ሳይሆን የማይጠቅሙ መረጃዎችን አላውቅም፣ አያገባኝም ብሎ ማለፍ ነው። አእምሮ እንደ ስፖንጅ ሁሉንም መምጠጥ የለበትም። እንደ ድንጋይ ቆሻሻ ውሃ እንዲንሸራተትበት ማድረግ አለበት። ለማይጠቅም ወሬ ጆሮህን ዝጋ፣ ለማይመግብ ቪዲዮ ዓይንህን ዝጋ። 3ኛው መፍትሄ ከተፈጠርንበት አፈር ጋር መገናኘት ነው። እግዚአብሔርን ለማግኘት ትኩረት ያስፈልጋል። ትኩረት የሌለው ጸሎት ደብዳቤ መጻፍ ሳይሆን ላዩ ላይ መዋጫር ነው። ስለዚህ ምን እናድርግ? ሁላችንም እንለማመድ። አንድ ነገር ስናደርግ ያንን ነገር ብቻ እናድርግ። ከሰው ጋር ስናወራ ሙሉ ማንነታችን እዚያው ይሁን። አይን አይኑን እንመልከት፣ ልብ እንስጠው። መዝሙር ስንሰማ ቃላቱን እናስተውል። ስልካችንን ሳንነካካ ያንን መዝሙር ብቻ በማስተዋል እናዳምጥ። ይህንን ስናደርግ አእምሮ የመግዛት አቅሙን፣ የማስታወስ አቅሙን፣ የትኩረት የማድረግ አቅሙን ያዳብራል።
እኛ ሰዎች የአፈር ውጤቶች ነን። ስንጨነቅ ወደ ተፈጥሮ መመለስ መድኃኒት ነው። በዚህ በኮንክሪትና በስክሪን ዓለም ነፍሳችን ተፍናለች። በሳምንት አንድ ቀን ወይም የተወሰኑ ሰዓት ከቴክኖሎጂ ወጥተህ ቤተክርስቲያን፣ ዛፎች የሞሉበት ወፎች የሚንጫጩበት ቦታ ላይ ሄደ ዝም ብለህ አዳምጥ፣ ዝም ብለህ ተጓዝ። ያለ ጆሮ ማዳመጫ፣ ያለ ካሜራ፣ ያለ ፎቶ መነሳት ብቻህን ተፈጥሮን አጣጥም። በዚያ ዝምታ ውስጥ ፈጣሪህን ታገኘዋለህ፣ እግዚአብሔርን ታገኘዋለህ። ተፈጥሮ ሁለተኛው መጽሐፍ ቅዱስ ነው። የእግዚአብሔርን ዝምታ የሚሰብክ ትልቅ ትምህርት ቤት ነው። አእምሮ በሰማያዊ ብርሃን ሳይሆን በእግዚአብሔር የፀሐይ ብርሃን ይሞቃል። ያኔ በውስጥ ያለው ጭንቀት ቀስ እያለ ይተናል፣ ጭጋጉ ይገፈፋል። አራተኛውና ወሳኙ መፍትሄ የተሰጠህን መክሊት መጠቀም ነው። ዛሬ ወጣቱ ተመልካች ሆኗል። የሰው ሕይወት ተመልካች፣ የሰው ስኬት ተመልካች፣ የሰው ስተት ተመልካች። 24 ሰዓት ላይ ስክሪን ላይ እያፈጠጥን የሰው ታሪክ ስናይ የራሳችንን ታሪክ ሳንጽፍ እናልፋለን። እግዚአብሔር አንተን የፈጠረ እኔን የፈጠረኝ የሰው ሕይወት ላይ እንዳተኩርና ላይክ እንዳድርግ ሳይሆን የራሴን ታሪክ እንድጽፍ፣ የራስህን መክሊት እንድታወጣ፣ አእምሮውን በሥራ እንድትጠምደው፣ ለዲያብሎስ ዝግ እንድታደርገው፣ ለዲያብሎስ ቦታ እንድታሳጣው። አእምሮህን በሥራ ካልጠመድክ ግን ለዲያብሎስ ክፍት ነው። ባዶ ቤት ለሌባ ይመቻል፣ ባዶ አእምሮ ለክፉ ሐሳብ ይመቻል። ጥያቄው ይሄ ነው። ዛሬ ምን ሰራ? ዛሬ ምን ፈጠርክ? ምን ተማርክ? አነበብክ? ጻፍክ? እግር ኳስ ተጫወትክ? የሆነ ሙያ ተለማመድክ? ቤተክርስቲያንህን አገለገልክ? በሥራና በፈጠራ የተጠመደ አእምሮ ለግርግር ዓለም ቦታ የለውም። ወጣትነትህ በስክሮል እንዲያልቅ አትፍቀድ። ማንነትህን የምታገኘው ስክሪን ውስጥ ሳይሆን በምትሰራው ተግባር ውስጥ ነው። እነዚህን አራቱን መንገዶች ትኩረትን ማሰልጠን፣ የማይጠቅም መረጃን መተው፣ በተፈጥሮ ዝምታ ውስጥ መረጋጋትና በመክሊት መስራት እነዚህ ናቸው። በግርግር ዓለም ውስጥ ማንነትን የሚጠብቁልህ ይህ ቀላል አይደለም፣ ትልቅ ትግል ነው። ግን አስታውስ፣ አንተ የተፈጠርከው እኔ የተፈጠርኩት የአልጎሪዝም ባሪያ ወይም የዓለም ባሪያ እንድትሆን ሳይሆን የእግዚአብሔር ልጅ እንድትሆን ነው። መሪውን ጨብጥ፣ አእምሮህን ጠብቅ፣ ያኔ ሕይወት ይጠበቃል። ወዳጆቼ እስካሁን ያወራነው ስለ ቴክኖሎጂ ብቻ አይደለም፣ ስለ አእምሮ ሳይንስም ብቻ አይደለም። ያወራነው ስለ ነፍሳችን ነፃነትም ነው። አንድ እውነት ልንገራችሁ፣ በዚህ ሰዓት በዚህ ደቂቃ ታላቅ ጦርነት እየተካሄደ ነው። ይህ ጦርነት በድንበር ላይ አይደለም፣ በመሳሪያም አይካሄድም። ጦርነቱ ያለው በእኔና በእናንተ አእምሮ ውስጥ ነው። ዓለም በሙሉ ኃይሏ፣ በሙሉ ማስታወቂያዎቿ፣ በሺዎች በሚቆጠሩ ስክሪኖቿ አንድ ነገር ትፈልጋለች፣ የእናንተን ትኩረት፣ አቴንሽን። ትኩረታችንን ካገኘች ልባችንን ታገኛለች። ልባችንን ካገኘች ማንነታችን ትሰርቀናለች። ስለዚህ የዓለም ባሪያ ወይስ የእግዚአብሔር ልጅ መሆን ይሻላል? እናስተውል። ይህ ዓለም በእግዚአብሔር የምናምነውን ሁላችንንም እንደ እግዚአብሔር ልጅ ማየት አይፈልግም። እንደ ተጠቃሚ ብቻ ሊያየን የምንፈልገው፣ እንድንበላ፣ እንድንጠጣ፣ እንድንገዛ፣ እንድንተኛና እንድንጨነቅ ይጋብዘናል። ከሌላው ካልበለጣቸው ዋጋ የላቸውም ይለናል። በፎቶና በቪዲዮ ፊልተር ውስጥ እውነተኛ ማንነታችንን እንድንደብቅ ያደርገናል። ከዛ መጨረሻው ጭንቀት ነው። መጨረሻው ባዶነት ነው። የማያልቅ ንጽጽር ውስጥ እንገባለን። እሱ እንደዚህ ኖረ፣ እኔ ለምን ቀረው? እሷ እንዲህ ተዋበች፣ እኔ ለምን እንደበዘዝኩ? ይህ የንጽጽር እሳት የውስጥ ሰላማችንን ይበላዋል። እግዚአብሔር ግን በዚህ ሁሉ ጩኸት መካከል ለስለስ ባለ ድምፅ እንዲህ ይላል፣ ልጄ ሆይ ልብህን ስጠኝ። ዓለም ትኩረትህን ስጠኝ ስትል እግዚአብሔር ልብህን ስጠኝ ይላል። ዓለም ውጭውን አሳምር ስትል እግዚአብሔር ውስጥህን ልቀድሰው ይላል። ምርጫው ያንተ ነው። ለጩኸቱ መገዛት ወይስ ለዝምታው መንበርከክ? የማንነት ግንባታ በጸጥታ ውስጥ ነው። ማንነት በፌስቡክ ላይክ አይገነባም። ማንነት በቲክቶክ ቪው አይገነባም። ማንነት የሚገነባው በጸጥታ ውስጥ ነው። ማንነት የሚገነባው ከፈጣሪ ጋር በምትገናኝባት በዚያች ምስጢራዊ የጸሎት ሰዓት ውስጥ ነው። በግርግር ውስጥ ማንም ሰው የራሱ ሊሆን አይችልም። በግርግር ውስጥ ሁላችንም የሌላው ቅጂ ኮፒ ነን። ራሳችንን እንሆን። ራሳችንን ለመሆን ደግሞ ከፈጣሪያችን ጋር መገናኘት ቅድሚያ ድርድር የሌለው አንድና አንድ ጉዳያችን ነው። ስልካችን ቻርጁ 1% ሲሆን እንዴት እንደምንርበተበት አስቡት። ዓለም የጠፋች ያህል ይመስለናል። ዛሬ ግን ነፍሳችን ሎ ባትሪ ላይ ሆኗል። መንፈሳዊ ማንነታችን ሊጠፋ ደርሷል። ለምን አንጨነቅም? የጸሎት ሕይወታችን ቻርጅ አልቋል። የቅዱሳን መጻሕፍት ንባብ
ኦፍ ሆኗል። ከቤተክርስቲያን ጋር ያለን ግንኙነት ተቋርጧል። ዛሬ የውስጥ ሰላማችን ምን ደረጃ ላይ እንደሆነ ለራሳችን ጥያቄ ነው። የነፍሳችንን ቻርጅ እንፈልግ። እሱም ቻርጁን ጸሎት ነው። እርሱም ዝምታ ነው። የጉብዝና ወራት ዋናው ዓላማው በመጽሐፍ ቅዱሳችንም ላይ እንደምናነበው በጉብዝና ወራት ፈጣሪን አስብ ይላል። ለምን? ምክንያቱም ጉብዝና ጊዜያዊ ስለሆነ ዛሬ ጉልበት አለ፣ ዛሬ የማየት አቅም አለ፣ ዛሬ የመወሰን ነፃነት አለ። ነገር ግን ቀኖቹ ይመጣሉ፣ ደስ አያሰኙም የምትላቸው ዓመታት ይደርሳሉ። ያኔ በዲጂታሉ ዓለም ተሰርቀን ማንነታችንን አተን ስም ብቻ ይዘን እንዳንገኝ ጊዜው ካለፈ በኋላ ዋይ ዋይ ማለት ትርጉም የለው። እድሜያችንን በከንቱ ጨርሰን የካሳ ዘመን ፍለጋ መባዘን አያስፈልግም። ዛሬውኑ አይምሮአችንን ለበጎ ነገር እናስገዛ። አይምሮአችን የቅዱሳን ሐሳብ ማድሪያ ይሁን። አይምሮአችን የፈጠራና የጥበብ ምንጭ ይሁን። የቲክቶክ ቪዲዮዎችን የምናይበት አይኖቻችን የእግዚአብሔርን ድንቅ ሥራ የሚያዩበት ይሁኑ። የሰውን ሐሜት የምንሰማበት ጆሮቻችን የወንጌልን ቃል የሚሰሙ ይሁኑ። ያኔ ግርግሩ ቢቀጥልም እኛ ግን ውስጣዊ ሰላም ይኖረናል። ማዕበሉ ቢነሳም አንተ በመርከብ መሪ ትሆናለህ። ምርጫው በእጃችን ነው። የዛሬ ቆይታችን ይህንን ይመስል ነበር። ይህ መልእክት ለአንድም ሰው ቢሆን የማንቂያ ደወል ከሆነልኝ እኔ እጅግ በጣም ደስተኛ ነኝ። ይህ ቪዲዮ ወጣት ወንድሞቻችን እህቶቻችን ጋር እንዲደርስ ሼር አድርጉት። በተለይ በዚህ የመረጃ ጫጫታ ውስጥ ግራ ለተጋባን ለሁላችንም አብረን እንድንወያይ አስቤ የሰራሁት ነውና አብራችሁን ስለነበራችሁን ከልብ አመሰግናለሁ። የቀንዲል ሚዲያ ቤተሰብ በመሆን አብሮነታችሁን እንድትገልጹልኝ በፍቅር ጋብዛለሁ። ለሚቀጥለው ሳምንት እንዲሰራ የምትፈልጉትን ሐሳብ እንድትጽፉልኝ በአክብሮት እጠይቃለሁ። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው መርሃ ግብር እስከምንገናኝ ቸር ቆዩልን። ሀበሻ ልብሱንም ነጠላውንም እንደዚህ ውብ በሆነ መልኩ ሰርታ ያለበሰችንን ልዕልት ዲዛይን እናመሰግናለን። እናንተም ከታች ባለው አድራሻ ደውላችሁ ማዘዝ ትችላላችሁ። ሰላም ቆዩልኝ።